የዲቪ ሎተሪ ጠፋንታ በፈተና ላይ የፕሬዝዳንት ትራምፕ ድንገተኛ እገዳና የአሜሪካ ስደት ፖሊሲ አዲስ ምዕራፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲቪ ወይም የቪዛ ሎተሪ ፕሮግራምን ለጊዜው ማገዳቸውን በይፋ አስታውቀዋል። ይህ ውሳኔ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ተስፋ የሰነቀው ፕሮግራም ጥያቄ ውስጥ የከተተ ሲሆን ውሳኔው እንዲተላለፍ ምክንያት የሆነው ደግሞ በቅርቡ በታዋቂዎቹ የትምህርት ተቋማት ብራውን ዩኒቨርሲቲና በኤምአይቲ የተፈጸመው አሰቃቂ የተኩስ ጥቃት ነው። ፕሬዝዳንቱ ጥቃቱን የፈጸመው ግለሰብ ወደ አሜሪካ የገባው በዚሁ የሎተሪ ፕሮግራም አማካኝነት መሆኑን በመጥቀስ ፕሮግራሙ ለሀገር ደህንነት ስጋት መሆኑን በጽኑ ተከራክረዋል። በአሜሪካ ከፍተኛ ስም ባላቸው ብራውን ዩኒቨርሲቲና ኤምአይቲ ውስጥ የተከሰተው ተኩስ በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። በጥቃቱ የበርካታ ተማሪዎች ሕይወት አደጋ ላይ የወደቀ ሲሆን የተጠርጣሪው ማንነት ሲመረመር ደግሞ ግለሰቡ በአሜሪካ የስደተኞች ሎተሪ አሸንፎ ወደ ሀገር የገባ መሆኑ ተረጋግጧል። ይህ ግኝት በዋይት ሀውስ ዘንድ ፕሮግራሙን ለመሰረዝ ወይም ለማገድ እንደ ትልቅ ግብዓት ጥቅም ላይ ውሏል። ፕሬዝዳንት ትራምፕ በሰጡት መግለጫ ይህ ፕሮግራም አሜሪካን አደጋ ላይ እየጣለ ነው፣ ማንነታቸውንና ዓላማቸው የማይታወቅ ግለሰቦችን ወደ ሀገራችን እያመጣ ነው ብለዋል። እንደ ፕሬዝዳንቱ ገለጻ አሁን ያለው የዲቪ ሎተሪ አሰራር ጥብቅ የደህንነት ምርመራ የማይደረግበት በመሆኑ ለሽብርተኝነትና ለወንጀል ዓላማ ያላቸው አካላት አሜሪካን በቀላሉ እንዲቀላቀሉ በር ከፍቷል። የቪዛ ሎተሪ ፕሮግራም በ1990 ዓ.ም በወቅቱ ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ አማካኝነት የተፈረመና በየዓመቱ ዝቅተኛ ስደተኞች ቁጥር ያላቸው ሀገራት ዜጎች ወደ አሜሪካ እንዲገቡ እድል የሚሰጥ ነው። በየዓመቱ 55000 ሰዎች በዕጣ ተለይተው ግሪን ካርድ እንዲያገኙ የሚያስችል ፕሮግራም ነው። ሆኖም ፕሬዝዳንት ትራምፕ ገና ከስልጣን ዘመናቸው መጀመሪያ ጀምሮ ይህ ፕሮግራም ጥራት የሌላቸውንና ለሀገር የማይጠቅሙ ሰዎች ያመጣል በሚል ሲቃወሙት ቆይተዋል። አሁን በዩኒቨርሲቲዎቹ የተከሰቱ ጥቃት ደግሞ ፕሬዝዳንቱ ለቆዩ ተቋማቸው እንደ መሳሪያ ሆኖላቸዋል። የዚህ ፕሮግራም መታገድ በተለይ እንደ ኢትዮጵያ ባሉ ሀገራት ከፍተኛ ድንጋጤ ፈጥሯል። ኢትዮጵያ በየዓመቱ በሺዎች የሚቆጠሩ ዜጎቿን በዲቪ ሎተሪ አማካኝነት ወደ አሜሪካ የምትልክ ሀገር እንደመሆኗ ዜናው በሀገር ውስጥ ያሉ በሚሊዮን የሚቆጠሩ አመልካቾች ተስፋ ጨልሟል። ብዙዎች የአሜሪካ ህልም ብለው የሚጠሩት ጉዞ አሁን በትልቅ የጥያቄ ምልክት ውስጥ ወድቋል። በአዲስ አበባና በሌሎች ከተሞች ያሉ የዲቪ ፎርም መሙያ ማዕከላት ዜናውን ተከትሎ በስጋት ውስጥ የሚገኙ ሲሆን ቀጣዩ ሂደት ምን ሊሆን እንደሚችል ግልጽ የሆነ መመሪያ ከውጭ ጉዳይ ሚኒስቴርም ሆነ ከአሜሪካ ኤምባሲ አልተሰጠም። ፕሬዝዳንቱ እገዳውን የጣሉት ለጊዜው ቢሆንም ብዙዎቹ ግን ይህ ፕሮግራሙን ሙሉ በሙሉ ለመሰረዝ የሚደረግ የመጀመሪያ እርምጃ እንደሆነ ይገምታሉ። የፕሬዝዳንቱ ውሳኔ በአሜሪካ ውስጥ የፖለቲካና የህግ አውሎ ነፋስ አስነስቷል። የስደተኞች መብት ተሟጋቾችና የዲሞክራቲክ ፓርቲ አባላት ፕሬዝዳንቱ አንድ ግለሰብ የፈጸመውን ስህተት በሚሊዮኖች የሚቆጠሩ ንጹሃን አመልካቾች ላይ መጫን የለባቸውም በሚል እየተከራከሩ ነው። ፕሮግራሙ ለአሜሪካ ኢኮኖሚና ለባህላዊ ብዝሃነት ከፍተኛ አስተዋጽኦ እንዳለውም ይገልጻሉ። የህግ ባለሙያዎች በበኩላቸው ፕሬዝዳንቱ በህግ የተቋቋመን ፕሮግራም በራሳቸው ፍላጎት ብቻ የማገድ ስልጣን የላቸውም በሚል ወደ ፍርድ ቤት ለመሄድ እየተዘጋጁ ነው። ጉዳዩ እስከ ከፍተኛው ፍርድ ቤት ሊደርስ እንደሚችልና በስደት ፖሊሲው ላይ ረጅም ጊዜ የሚወስድ ክርክር ሊያስነሳ እንደሚችል ይጠበቃል። በትራምፕ አስተዳደር በኩል የሚነሳው መከራከሪያ የብሔራዊ ደህንነት የሚል ቢሆንም ተቺዎች ግን ይህ ፕሬዝዳንቱ ስደትን ለመቀነስ የሚያደርጉት የፖለቲካ አጀንዳ አካል ነው ይላሉ። በአሜሪካ ውስጥ እየጨመረ የመጣው የስደተኞች ቁጥር በሀገሪቱ ማህበራዊና ኢኮኖሚያዊ መዋቅር ላይ ጫና ፈጥሯል የሚለው የሪፐብሊካን ፓርቲ አቋም በዚህ ውሳኔ አማካኝነት ተግባራዊ እየሆነ እንደመጣ ይገነዘባሉ። ጥቃቱ የተፈጸመባቸው ብራውን ዩኒቨርሲቲና ኤምአይቲ በበኩላቸው የደህንነት እርምጃዎቻቸውን በማጥበቅ ላይ ሲሆኑ የስደት ፖሊሲው ላይ የሚደረገው ክርክር ግን ከነሱ ግቢ አልፎ ወደ ዋይት ሀውስና ወደ ዓለም አቀፍ ደረጃ ተሸጋግሯል። የፕሬዝዳንት ዶናልድ ትራምፕ የዲቪ ሎተሪ እገዳ ውሳኔ በአሜሪካ የስደት ታሪክ ውስጥ ትልቅ ክስተት ሆኖ ይመዘገባል። ውሳኔው በደህንነት ስጋት ላይ የተመሰረተ ቢሆንም ውጤቱ ግን በሚሊዮኖች የሚቆጠሩ ሰዎችን ህይወትና የአሜሪካን እንደ ስደተኛ ሀገር ያላትን ስም የሚቀየር ነው። ወደፊት የሚደረጉት የፍርድ ቤት ውሳኔዎችና የአስተዳደሩ ቀጣይ እርምጃዎች የፕሮግራሙን መጨረሻ ወይም አዲስ አይነት አደረጃጀት ይወስናሉ።